ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለጋኔን፣ እግዚአብሔርን እሺ በሉት ጋኔንን እምቢ በሉት። በሉ እሺ። መቼም የመጣችሁ እግዚአብሔርን እሺ ብላችሁ ነው አይደል? ካላችሁ ቃሉን መቼም ትሉታላችሁ። በሉ እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት። ድገሙት አንድ ጊዜ። እሺ፣ ጋኔንን እምቢ በሉት። የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። የጌታችን ወንድም ተብሎ የሚጠራው አብሮ ከማደጉ የተነሳ የዮሴፍ ልጅም በመሆኑ የጌታችን ወንድም ተብሎ የተጠራው የኢየሩሳሌም ኤጲስቆጶስ የሆነው ያዕቆብ የተናገረው ነው። የጌታ ወንድም ተብሎ ይጠራል አብሮ በማደጉ ዮሴፍ የእመቤታችን ዘመድ በመሆኑ በዚያ ምክንያት የአጎት ልጅ የወንድም ልጅ የእህት ልጅ ወንድም ይባላልና የጌታ ወንድም ይባላል። ነገር ግን እግዚአብሔር ንጉሥ በተቀመጠበት መንበር መስፍን፣ ጳጳስ በተቀመጠበት መንበር ኤጲስቆጶስ ቆሞስ እንደማይቀመጥበት ሁሉ እግዚአብሔር ብቻ በገባባት ነበልባላዊት መለኮታዊት መንበር በድንግል ማርያም ማኅፀን ሌላ ከቶ አያውቃትምና ወንድሞቹ የተባሉት ሌላ ልጅ ኑሯት ሳይሆን በሥጋ ወንድም ስለሆነ ነው። ይኸው የሚታወቅ ዘንድ ሌላ ልጅ እንደሌለስ ለጌታ እህት ወንድም ቢኖረውስ ኖሮ በዕለተ ዓርብ እናቱን በአደራነት ሲሰጥ እህቶቹና ወንድሞቹ በተገኙ ነበር፣ አደራም ለነሱ በሰጠ ነበረ። ነገር ግን ባዕድ ለሚሆን ለዮሐንስ ወንጌላዊ አደራ እንካናት ብሎ የሰጠበት ምክንያት ሌሎች ወንድሞች ስለሌሉት ነው። የሥጋ ወንድሞችና እህቶች ቢኖሩ አደራውን የሚቀበሉ እነሱ ነበሩ። ስለዚህ ጌታ በገባባት ማኅፀን ሌላ ማንም ከቶ አያውቃትም። በተፈጥሮ በማይመረመር በጽኑ ማኅተም ጸንታ ትኖራለችና የኃያላን አምላክ እግዚአብሔር ብቻ ገብቶ እሱ ብቻ ወጣ ለፍጹም በፍጹም ለዘላለም ታትማ ትኖራለች። እሷ አምላክን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱ ሰው ሲሆን አምላክነቱ በሰውነቱ አልተለወጠምና ይላሉ አባቶቻችን። የእሷ ድንግልና በእናትነት አለመለወጥ ለሱ አምላክነት በሰውነት ላለመለወጥ ማስረጃና ምልክት ነው። እሷ ድንግል እናት ስትባል መኖሯ እሱ አምላክ ሰው ሲባል ለመኖሩ ማስረጃ ነውና ከቶ አያውቅም። በዚያውም ላይ በእምነት በሱ ያመኑ ሁሉ በመከራ የመሰሉት ወንድሞቹ ይባላሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑና በመከራ የመሰሉት ምን ይባላሉ? ወንድሞቹ ይባላሉ። ሰው የጌታ ወንድም ተብሎ ለመጠራት 3 ነገሮችን ማሟላት ይገባል። መድኃኒታችን ኢየሱስ ክርስቶስ ሁላችሁ እንደምታውቁት የእኛን ሥጋ ለብሶ መጥቷል። ሥጋ በመልበሱ ብቻ ወንድማችን ይባላል። ወንድማችን ዘመዳችን ይባላል ሥጋ ስለለበሰ። ይኸው የሚታወቅ ዘንድ እናታችን ቅድስት ቤተ ክርስቲያን መኃልየ ዘሰሎሞን ምዕራፍ 5 ቁጥር 8 ላይ እንደምትመለከቱት ወልድ እሁየ ጻዕዳ ወቀይሕ፣ ልጅ ወንድሜ ነጭና ቀይ ነው ብላ ትነገራለች። ልጅ ወንድሜ፣ ልጅ ወልድ ስትለው ወልድ ዋሕድ ያብ ወልደ ማርያም ወልደ እግዚአብሔር፣ ወልድ ቃል ወልድ እሁየ ቃል አካላዊ ቃል ወልድ ነጭና ቀይ ነው። ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ ቃል ልጅ ወንድሜ። በደንብ ያዙልኝ። ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል፣ ልጅ የአብ የባሕሪ ልጅ የድንግል ማርያምም የባሕሪ ልጅ። በደንብ አድርጋችሁ ያዙልኝ። በእርግጥ ይሄ ክርክር ያስነሳል። ድንግል ማርያም ወልድ የድንግል ማርያም የባሕሪ ልጅ ነው ወይስ የጸጋ ልጅ ነው ተብሎ ሲነሳ አንዳንዶቹ አይ የባሕሪ ልጅማ የአብ ነው እንጂ የማርያምማ አይደለም፣
ይላሉ። እንግዲህ የጸጋ ልጅ ልታረቁት ነው? የጸጋ ልጅማ እኛ ነን። እሱ የጸጋ ልጇ ከሆነ እኛ የምን ልጆቿ ነን ብለን ስንጠይቅ መልስ ይጠፋል። እነሱ ደግሞ መልሰው እንዲህ ብሎ ይጠይቃሉ። ይኸውላችሁ አጠቃቀም ሳታውቁ ስልክ አትያዙ። እውነቴን ነው ማምላክን። በጣም ነውር እኮ ነው። እንዲሁ እናንተ በግራም ቀጥ በቀኝም ቀጥ ወይ ዓለሙን አታውቁት ወይ የነፍሱን አታውቁት። ይቅርታ አድርጉልኝና ማለት ነው። ነውር እኮ ነው። እውነቴን ነው። እንዲሁ አንድ ቀጭ የሚል ስልክ አገኘሁ እዚህ ወረውረዋለሁ። ግን እንዳትቆጡ ወይ ሰበካ ጉባኤ ይገዛላችኋል። ስለዚህ እግዚአብሔር አሁን ይውላችሁ ቄሱ እኮ ኪዳን ሊያደርስ ሲል ውእቱ ጊዜ ባረኮት የሚለው እኮ ወዶ አይደለም። ይህ የቡራኬ የበረከት ጊዜ ነው፣ የምስጋና ጊዜ ነው። አሁን ጸጥ ብሎ ተመልከቱ አይደል? ላይለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ ነው የሚለው ዲያቆኑ። ወደ ሰማይ ህሊናቸውን በአንቃይዶ ስቀሉት። በስጋዬ ይቀስፈኛል፣ በነፍሴ ይፈርድበኛል፣ በግራ ያቆመኛል ብለህ አፈርተህ ተንቀጥቀጠህ ቆም። በፍጹም እሳት ይውህዝ ቅድሜሁ አይላፋት ይትለአክዎ በሚባል የእሳት ጎርፍ የሚፈስበት መንበር ባለው በግርማ መለኮቱ በእግዚአብሔር ፊት እንደቆም ካስበህ ቆም። አይምሩ ሀበ ዘተቀውሙ የቆማችሁባት ቤተ ክርስቲያን የእግዚአብሔር ደም የሚፈስባት እንደሆነች እወቁ። ህሊናችሁን ወደ ሰማይ አድርጉት ብሏል። ወደ ሰማይ ከፍ የሚል ህሊና እግዚአብሔር ይስጠን እና እመቤት ሰው ቃል ልጅ ወንድሜ ነጭና ቀይ ነው። ቃል የአብ አካላዊ ቃል። ስለዚህ ተመልከቱ፣ ሰው ልጅ ቃል የአብ አካላዊ ቃል ልጅ የአብ የባህሪ ልጅ የድንግል ማርያም የባህሪ ልጅ። የአብ የባህሪ ልጅ የድንግል ማርያም የባህሪ ልጅማ አይባልም። በባህሪማ ከአብ ነው የተወለደ እንጂ ከድንግል ማርያም በባህሪው አልተወለደም ይላል። እንግዲህ የጸጋ ልጅ ነው። የጸጋ ልጅ ከሆነማ ከኛ በምን ይበልጣል ብለን ስንጠይቅ ደግሞ እነሱም ሲከራከሩ ደግሞ ምን ይላሉ? አኮ ወልደ ማርያም በመለኮቱ ይልባችኋልሳ፣ በመለኮቱ የማርያም ልጅ አይደለም ይላልሳ መጽሐፍ ቅዱስ ቄርሎስ በመለኮቱ የማርያም ልጅ አይደለም ይላልሳ። ስለዚህ በመለኮቱ የማርያም ልጅ አይደለም ካለ እንኪያ ምን ላይ ነው ጥቅሙ? በመለኮቱ የማርያም ልጅ ነው አይደለም ካለ የባህሪ ልጅ ለምን ትላላችሁ ይሉናል። ደግሞ እኛም መልሰን ደግሞ ያው ቅዱስ ቄርሎስ በዚያው አንደበቱ ንሕነሰ ንሰማ ያለ ቅድስት ድንግል ወላዲተ እግዚአብሔር በሥጋ አላለምን? ቅዱስ ቄርሎስ ራሱ እኛስ ቅድስት ድንግልን እግዚአብሔርን በሥጋ የወለደች እንላታለን አላለምን? እግዚአብሔርን በሥጋ የወለደች። በጣም ጥሩ። እግዚአብሔርን በሥጋ የወለደች። እንደዚያ ከሆነ ቅዱስ ቄርሎስ ወልድ የድንግል ማርያም የባህሪ ልጇ አይደለም ማለት መለኮት በመለኮቱ የማርያም ልጅ አይደለም ለምን አለ? በደንብ ስሙ። አሁን በደንብ የምትሰሙኝ እመቤታችን የወልድ የባህሪ እናቱ ናት አይደለች የምትባሉ የባህሪ እናቱ ናት። እስኪ የባህሪ እናቱ በሉ። በጣም ጥሩ። የባህሪ እናቱ ከሆነ በመለኮቱ የማርያም ልጅ አይደለም ለምን ይባላል ተብላችሁ ብትጠየቁ ደግሞ አኮ ወልደ ማርያም በመለኮቱ የተባለበት ምክንያት ምንድን ነው? መለኮታዊ ልደቱ ወይም የመለኮታዊ ጥንተ ልደቱ ከማርያም የጀመረ አይደለም ማለት ነው። ቀድሞ ከአብ የተወለደ ነው እንጂ መለኮታዊ ልደቱ ከማርያም የተጀመረ አይደለም። ፎጢኖስ የሚባል ከሃዲ የባሰሙንም ክደቱንም አታውቁትም። ክደለ ላስተዋውቃችሁ ነው ማለት ለፌ እማርያም ክዋኔሁ ለወልድ የክርስቶስ ሕልውናው ከማርያም ጀምሮ ነው ብሎ የካደ ከሃዲ ነበረ። የክርስቶስ ሕልውናው ከማርያም ጀምሮ ነው ስላለ የለም መለኮታዊ ልደቱማ ቀድሞ ዓለም ሳይፈጠር የነበረ ነው። ከመጸዳል እምጸዳል እምብርሃን ብርሃን ዘምብርሃን ቀዳማዊ ዘምቀዳማዊ ነው እንጂ ከቀዳማዊ አብ የተገኘ ቀዳማዊ ወልድ አምላክ ዘማምላክ ከባህሪ አምላክ ከአብ የተወለደ ብርሃን የሚሆን ጸዳለ ብርሃኑ ለአብ የሚባል ነው እንጂ። ስለዚህ ድንግል ማርያም መለኮትን በሥጋ ወልደዋለች። ነገር ግን የመለኮት ልደት የጀመረ ከማርያም ነው ግን አይባልም። ከሷ በፊት ከአብ ተወልዷልና። ስለዚህ ልጅ በተባለ ጊዜ የአብ የባህሪ ልጅ የድንግል ማርያም የባህሪ ልጅ። በጣም ግሩም። የአብ የባህሪ ልጅ የድንግል ማርያም የባህሪ ልጅ ካለ በኋላ ወንድሜ አለ። አሁን በደንብ ስሙ እንግዲህ ወንድሜ ቃል ልጅ ወንድሜ ቃል ስንለው ሁለት ነገር ያስተምራችኋል። ወልድ ቃል ስትሉት አንደኛ
ያ ከአብ ሕልውና አብ ልብ ነው። ቃል ከልብ ሳይለይ እንደሚኖር እሱም ከአብ ሳይለይ እንደኖረ ማስረጃ ነው። የአብ ውሳጣዊ ሕሊናውን የሚያውቅ ምክሩ የሚገለጥበት ሰው ምክሩን በቃሉ እንደሚገልጥ ምክረ አብ ወመንፈስ ቅዱስ የተገለጠበት ነውና የአብ ቃል ይባላል። ቃል ከልብ እንደማይለይ ወልድ ከአብ ተለይቶ አያውቅምና ቃል ይለዋል። ሁለተኛ ደግሞ ቃል፣ እስቲ ቃል ብላችሁ ጻፉ ነው ያልኩት። ይኸው ደብተር አትዙም። እሺ ጻፋችሁ። አሁን ቃል የሚለው ቃል ከልባችሁ አለ የለም? አሁን እሺ ደብተሩ ላይ ሲወጣ በምን አድርጎ ነው የወጣው? በአንደበታችን ነው። እስኪ ወረቀቱ ላይ በበሉና ይጻፍ እንደው ይሁት። በምን ነው የወጣሽ? ንገሩ። በሞቴ በእስክሪብቶ። እስቲ እስክሪብቶውን ነቅንቁትና ቃል የሚል ያዘን እንደሆነ በየት ነው ወጣ? ቃል የሚለው ቃል በየት ነው ወጣ? እስኪ የሚነግረኝ። በልብ። እስኪ ወረቀቱን ልባችሁ አስጠጉት። በአንደበት። እሺ ካፋችሁ አስጠጉትና ይጻፍ እንደው ይሁት። በምን ነው የወጣ? ጎበዝ ሰው ደፋር ነው። እስቲ አናውቅም በሉ። አናውቅም በሉ። አናውቅም በሉ። ኧረ በሉ በሞቴ አናውቅም በሉ። ይሄ ሊቅነት ነው ማምለክ። አናውቅም ማለት ሊቅነት። አባ አጋቶን መነኮሳትን ሰብስበው ይሄንን ጥቅስ የሚተረጉምልኝ ሲል ሁሉም መነኩሴ እኔ አለና ተናገረ። አንዱ አላውቅም ሲል በእውነት መጽሐፉን ያወቀው አባ ነው። አላውቅም ያለ ሰው ሊቅ ነው። ሊጨምሩበት ሊያስተምሩት ይቻላል። አሁን እኛ ችግራችን ሁለት ነው። አናውቅምም አንልምም። ገብቷችኋል አይደለም? አናውቅም ደግሞ አናውቅም ማለትም አንወድም። ኢኮንከ ቆሪረ ወማኮ ምውቀ፣ ወይ ሙቅ አይደለ ወይ ቀዝቃዛ አይደለ። ይሄን አበው ሲተረጉሙት ይላሉ። አስተምር እንዳይሉ አታውቅም፣ ተማር እንዳይሉ አላውቅም አትልም። ምን ይሻልሃል ይላል። እናንተን ነው ሰምታችኋል። ሊቃውንቱን አላልኩም፣ በሞት ያፈርሰዋል። በጎ ሕሊና ይስጠን እግዚአብሔር። እኔ ከዚህች መድረክ ላይ ከሰይጣን በቀር የምሰድበው ሰው የለኝም። እግዚአብሔር ያውቀዋል። በዚህ ግልጹ ነው ሊውላችሁም ማለት ነው። የምሰድበው ቢኖር እዚህ ሰይጣንን ብቻ ነው። እየሰማችሁ ነው። እሱ ነው ቀዝቃዛ አይደለህም ማለት አልተማርኩም አትልም። ቀዝቃዛ ሁን። ከሞክ ጥሩ ነው። ሂድና ሙቅ። እንግዲህ አንተ ቀዝቃዛ ከሆንክ ግን ቢያንስ ቀዝቃዛነት ግን እመንና እናሙቅ፣ እንድንጥድህ ፍቀድልን። እሳት ላይ እንድንጥድህ ፍቀድልን፣ እናፍላህ ነው። እሱ ነው። ከዚያ በኋላ ስትፈላ ደግሞ ምን ይላል? የእግዚአብሔር የፍቅሩ የምስጢሩ ሞገድ ሲመላብህ እስመናሁ ይፈልህ ሞገደ ፍቅርኪ በውስተ ልቤ ማለት ይጀመራል ማለት ነው። የፍቅርሽ ሞገድ በልቤ ውስጥ ይወጣል፣ ይወርዳል፣ ይፈላል ይላል። ፈልቶሳ ብንል ደግሞ አባ ሕርያቆስ ዘወር ብሎ ጎሳ ይላል። የፈላው ደግሞ በአንደበቴ ይወጣል ብሎ ይናገራል። የእግዚአብሔርና የእናቱ ፍቅር ዛፍ ሆኖ በልብ ሲተከል ምስጋናው ቅርንጫፍ ሆኖ ይወጣል። እሳት ሆኖ ሲፈላ እንፋሎቱ ምስጋና ሆኖ ይወጣል። እሱን ነው ይፈላል ብሎ የተናገረው። ከዚያ በኋላ ከሚፈላ ውሃ የቀረበው ትንኝና ዝንብ ሁሉ ይህ ምን ይላል? ኩምትር እርር እያለ እንደሚረግፈው በፍቅረ እግዚአብሔርና በፍቅረ ድንግል ማርያም የሚቃጠል ሰው አጋንንት ሲቀርቡት እርር ኩምትር እያደረገ ይጥላቸዋል። ፍቅሩን እግዚአብሔር በልቡናቸው ይሳልብን።